ከእግዚአብሔር ሲለይና ሞት ሲገጥመው አዳም እግዚአብሔር ግን አዳምን ፈለገው ነው። ንስሐ ላይ እዚህ ጋር ነው ያለው ትልቁ ጉዳይ። እግዚአብሔር አዳምን ፈለገው። በሕግ ብቻ የንስሐን ሕይወት የምናየው ከሆነ ወይም ይሄን አድርጌያለሁ ይሄን አላደረኩም ብለን የምናየው ከሆነ ከእግዚአብሔር ጋር ያለንን የፍቅር እንቅስቃሴ የሚያስተው ነው ማለት ነው። ቅዳሴው አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ብሎ በመጀመር የሚነግረን ነገር ምንድን ነው የሚለውን ነገር ማየት ያስፈልጋል። ብዙ ጊዜ በቅዳሴ ላይ ከማናስተውላቸው ወይም ከምንስታቸው ነገሮች አንዱ በቅዳሴ ላይ ቄሱን፣ ዲያቆኑን ወይም ጳጳሱን ተንቀሳቃሽ አድርጎ ህዝቡን ደግሞ ማባረድ ነው። ህዝቡ መምጣታቸውን አረጋግጦ መኖራቸውን አረጋግጦ እንደ አንድ ልዑክ አይቶ ነው ቅዳሴ መግባት የሚገባው። አለያ ግን ቅዳሴውን እንደታጎለ ይቁጠር ነው የሚለው። ህዝቡ እንደ አንድ ልዑክ እንደሚታይ ማሰብ አለበት። አንድ ሰው ወደ መስዋዕቱ ሲመጣ ጌታ በወንጌል እንደተናገረው ወደ መስዋዕቱ ስትመጣ ባልንጀራህን ወንድምን የበደልክ እንደሆነ አስቀምጠውና ከባልንጀራ ጋር ተፈቃቀር ይላል። አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ፣ በደሌንም በእኔ ውስጥ ብታገኝ እይ፣ የዘላለም መንገድ ምራኝ ይላል። አቤቱ መርምረኝ፣ ልቤንም እወቅ። አንተ ሰው የኃጢአትን ስርየት ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል ይላል። ይሄ እንግዲህ ቤተ ክርስቲያን አገልጋይ እንደሆነች ያው የቤተ ክርስቲያን አንዱ መለያው አፖስቶሊክ ናት ወይም ሐዋርያዊት ናት እንደሚባለው ክህነታዊ የሆነ መልክ እንዳላትና እንደምትለምን ህብረቱ እንደሚለምን የሚያሳይ ምስል። ይሄ መግባትና መውጣት መገፋትን የሚያሳይ ሳይሆን በሙላት ውስጥ መሳተፍ አለመቻላችን ነው የሚያሳይ። ሙሉ ስለሆነች የሆነ ነገር እየሞላን አይደለም በቤተ ክርስቲያን ውስጥ። ናሁ ወልድከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ። ይህ ኤማውስ ሚዲያ ነው። በኤማውስ ሚዲያ ተከታታይ የቅዳሴ ትምህርት በባለፈው ሳምንት እንደጀመርን ይታወቃል። እንግዲህ ባለፈው ሳምንት ቤተክርስቲያን የምትቀድስ ናት ወይም የምትቀድሷ ቤተክርስቲያን ማን ናት የሚለውን ለማየት ሞክረን ነበረ። ዛሬ ደግሞ በቅዳሴያችን ላይ እንዴት ነው ቤተክርስቲያን ቅዳሴዋን የምታደርገው ወይም የቅዳሴውን የመጀመሪያውን ክፍል እንመለከታለን ማለት ነው። እንግዲህ በባለፈው እንዳየነው የምትቀድሰዋ ቤተክርስቲያን ምን አይነት መልክ እንዳላትና ቤተክርስቲያን ቀዳሽ ናት የሚለውን ነገር አይተን ነበር። ዛሬ ደግሞ በዚች ቤተክርስቲያን ውስጥ ነው ቅዳሴ ያለው የሚለውን ነገር፣ ድህነት በዚች ቤተክርስቲያን ውስጥ ነው ያለው የሚለውን ነገር እናም በቅዳሴ ውስጥ ያለውን የዝግጅት ክፍል ምን እንደሚመስል የምናይበት ነው። እንግዲህ ወደ ቅዳሴው ስንገባ የቅዳሴው የመጀመሪያ ክፍል የዝግጅት ክፍል ነው የሚባለው። በዚህ በዝግጅት ክፍል ውስጥ ቤተክርስቲያናችን ያስቀመጠቻቸው በዝግጅት ክፍል ውስጥ የሚጠቀሱ ብዙ ጸሎታት አሉ። ለምሳሌ የንስሐ ጸሎት ወይም ደግሞ የትእዛዝ የሕዝብ ጸሎት የሚባል በዳዊት መዝሙር ውስጥ ያሉ የሚጠቀሱ የዳዊት መዝሙሮች ከንስሐ ጋር በተያያዙ፣ ሌላ ደግሞ የትእዛዝ ጸሎቶች፣ ብዙ ጸሎቶች ይነሳሉ። እዚህ ውስጥ የሚነሱት ብዙዎቹ በይዘታቸው ስናያቸው የንስሐ ይዘት ነው ያላቸው። ስለዚህ የዝግጅት ክፍል የሚለውን ክፍል የንስሐ ክፍል ልንለው እንችላለን ማለት ነው፣ በቅዳሴ ቋንቋ ማለት ነው። ስለዚህ የመጀመሪያውን የቅዳሴ ክፍል የዝግጅት ክፍል ነው። የዝግጅት ክፍል ደግሞ ምንድን ነው ያልን እንደሆነ የንስሐ ክፍል ነው ማለት ነው። ስለዚህ ዝግጅት ምንድን ነው? እንዴት ይደረጋል? ከዛ ለምንድን ነው የሚደረገው የሚለውን ነገር ለመጠየቅ በሌላ ቀለም ካየነው እንደገና ንስሐ ማለት ምን ማለት ነው? እንዴት ይደረጋል? ከዛ በኋላ ደግሞ ለምን ይደረጋል የሚለውን ነገር እንድናይ ያደርገናል ማለት ነው። እንግዲህ መጀመሪያ ዝግጅት ምንድን ነው የሚለውን ነገር በስነ ስርዓቱ ማየት ይገባናል። ይሄ በጥንቃቄ መታየት ያለበት ነው። አስቀድሞም በኦሪት እንግዲህ አብርሃም ይስሐቅን ለመስዋዕትነት ይዞት ሲሄድ ዘፍጥረት 22 ላይ እንደምናገኘው ለመስዋዕት የሚሆን ነገር ሲዘጋጅ አግኝተነዋል። እግዚአብሔር ሙሴን በሲና ተራራ ላይ 3 ቀን ህዝቡ እንዲናጹ ራሳቸውን እንዲጠብቁ እንዳዘዛቸው እንዲዘጋጁ እንዳደረጋቸው እናውቃለን። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ልክ እንደ ዝግጅት ክፍል ደቀ መዛሙርቱን እግራቸውን አጥቦ
ወደዚህ ወደ ቅዱስ ቁርባን ወደ መስዋዕቱ እንዳቀረባቸው እናውቃለን። ስለዚህ በአጠቃላይ ምንድነው እሱ ዝግጅት ለማንኛውም መስዋዕት ለሚደረግ ህይወት አስፈላጊ ነው ማለት ነው። ቤተክርስቲያናችን አጠቃላይ የዝግጅቱ ክፍል ልክ እንደ ሰርግ ቤት የሚሄድ እንግዳ ወይም የሰርጉ ተጠሪ በሰርጉ የሚያየው ነገር አንዱ አስቀድሞ ምን አይነት ዝግጅት ተዘጋጅተው ነው እንደዚህ አይነት ሰርግ የደገሱት የሚለውን ነው። እና ማንኛውም ሰርግ ከጀርባው የሰፊ የሆነ ዝግጅት ይኖረዋል። ቅዳሴ ደግሞ ሰማይና ምድርን አንድ የሚያደርግ ልዩ ሰርግ ነው ማለት ነው። ወደ ዝግጅት ክፍል ስንገባ ዝግጅት ምንድነው የሚለው ጥያቄ ነው የመጀመሪያው ጥያቄ። ምንድነው ዝግጅት? ወይም ደግሞ ንስሐ ማለት ምን ማለት ነው የሚለውን ነገር ማየት ያስፈልጋል። ብዙ ጊዜ ስለ ንስሐ ሲወራ በአእምሯችን የሚመጡ ቢያንስ በትንሹ ሁለት ጉዳዮች ይኖራሉ። አንደኛ ንስሐ ሲባል መጸጸቱ ወይም በድለናል እንዲህ አድርገናል ማለቱ ነው። ስለዚህ ብዙ ጊዜ ስናያይዘው የሚገኘው ከጸጸት ጋር ነው። ከበደልነው በደሎች ጋር የተያያዙ ናቸው። ሁለተኛ ነገር ደግሞ ንስሐ ብለን ስናስብ የሆኑ የተቀመጡ ህጎች አሉ። እነዛን ህጎች ቀንጥሰናቸዋል፣ በጥሰን በልተናቸዋል እንደ ዕፀ በለስ እንደማለት ነው የሚሰማን እና እግዚአብሔር ደግሞ የነዛ ህጎች ባለቤት ይሆንና እነዛን ህጎች ሲነኩበት የማይወድ አምባገነን የሆነ ህጉን ቢነኩበት የሚጣላ አይነት አምላክ አድርጎ ማቅረብ ነው። እዚህ ውስጥ እንግዲህ ብዙ ሊተነተኑ የሚችሉ ችግሮች ቢኖሩትም እኛ እስቲ ወደ እውነተኛው የንስሐ ትርጉም እንሂድ። በቤተክርስቲያናችን ንስሐ የሚለውን ቃል እንግዲህ በማይቀረው በሁላችንም ህይወት ውስጥ እንዲደገም እንዲጠራ በአምልኳችን ውስጥ እንዳንተው ከሆነውና አባቶቻችን ካስቀመጡልን ጸሎት አንዱ የሃይማኖት ጸሎት ነው። እዛ ጸሎት ውስጥ የምናገኘው ንስሐ በልጅነት የምትገኝ ስልጣን እንደሆነች ወነአምን በአሐቲ ጥምቀት ለስርየተ ኃጢአትን በምታስተስሪ በአንዲት ጥምቀት እናምናለን ብለን ጸሎታችን ውስጥ የምናስቀምጠው ነው። ኃጢአት የሚሰረይ በጥምቀት ነው። ጥምቀት ደግሞ ንስሐን የምታሰጥ ናት ነው ይሄ አገባቡ። ስለዚህ እዚህ ውስጥ የምናየው ምንድነው? በልጅነት ውስጥ የምናገኘው ስልጣን የንስሐ ነው። ንስሐ ማለት በዚህ አገባብ ማለት ነው ባጭሩ የእግዚአብሔር ልጅ የመሆን ኃይል ማለት ነው። እግዚአብሔር የልጁን ምሰሉ እንደተባለ ክርስቶስን እየመሰልን የምንኖርበት ልጁን ወዳጁን ኢየሱስ ክርስቶስን መስሎ የመኖር ነው። ስለዚህ በጥምቀት ውስጥ የምናገኘው ትልቁ ስልጣን የንስሐ ነው እንላለን። ስለዚህ ንስሐን ምን ልንለው ነው ማለት ነው? ክርስቶስን መምሰልና ልጁን እየመሰሉ መኖር ነው ማለት ነው። በዚህ ውስጥ ምን ማለት ነው? ወደ ልጁ መልክ ወደ ክርስቶስ መምጣት፣ ልጁ ፍቅር እንደሆነ፣ ልጁ እውነት እንደሆነ፣ ልጁ ራሱን ለዓለም እንደሰጠ እኛም ደግሞ ራሳችን እንድንሰጥ ሰውን ሁሉ እንድንወድ የምታደርግ ህይወት ናት እቺ የልጅነት ህይወት ማለት ነው። ስለዚህ ዮሐንስ በወንጌሉ ወወሃቦሙ ስልጣነ ከመ ይኩኑ ውሉደ እግዚአብሔር የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንዳለ በእግዚአብሔር ልጅነት ውስጥ ያለው ስልጣን ዋናው አንዱ ይሄ የንስሐ ነው። እንግዲህ እንዴት ነው ንስሐን የምናየው ስንል እንደዚህ ነው። እንግዲህ ንስሐ ወደ ኋላ መመለስ ሳይሆን ትላንትና ስላደረግናቸው እንዲያደርገናል በዚህ ወጥተናል፣ በዚህ ገብተናል፣ ከሌን በድየው፣ ከሌን መትቼው፣ ከሌን ምናምን ብዬ ተጣልቼ ሰድቤ ምናምን የሚሉ የትላንትና እንባዎች ወይም የትላንትና ሀዘኖችን መቁጠር አይደለም። በዋነኝነት ወደ ነገ ሄዶ በድህነት ውስጥ ወይም መዳኛ በተባለችው ቤተክርስቲያን ውስጥ መገኘት ማለት ነው። ስለዚህ ይሄ ደግሞ ህይወት ክርስቶስን እየመሰሉ የሚኖረው ህይወት ደግሞ የሚቆም ህይወት አይደለም ማለት እንዲህ ዛሬ ጀምረን ምንተው አይደለም። ወይም ክርስቶስን እንሆናለን አይደለም። እሱ የባህሪ ልጁ ነው፣ እኛ ደግሞ የጸጋ ልጆች ነን። ስለዚህ ይሄ ህይወት የሚቀር አይደለም። ከትንሣኤም በኋላ እርሱን እየመሰልን በእርሱ በልጁ ህይወትነት እንኖራለን ማለት ነው። ስለዚህ ልጅነትን መኖር ከሆነ ልጅነት የማይቆም ነገር ነው። አንዴ ተወልደን ሁሌም የእግዚአብሔር ልጆች ስንሆን እንኖራለን። ስለዚህ ይሄ የንስሐ ህይወት ሁሌም ወደፊት መሄድ፣ ሁሌም በድህነት ውስጥ መኖር፣ ሁሌም በዚህ ስልጣን መጠቀም መቻል ማለት ነው። እንግዲህ እዚህ ላይ የምናስተውለው ምንድነው? እስቲ ለምሳሌ የአዳምን ህይወት ብናነሳ አዳም አባታችን በገነት ጫካ መካከል ውስጥ ያችን የበጠሰአትን እጽ ብንመለከት እጹን በጠሰ። ከዛ በኋላ የሆነው ምንድነው? እግዚአብሔር መጣ ወደ አዳም
ወዴት ትሄዳለህ አለው። እንደምናውቀው ነው እንግዲህ አዳም እኔ አሳተችኝ የሰጠኸኝ እያለ ቀጠለ ማለት ነው። እንግዲህ በአዳም ሕይወት ውስጥ የምናየው ነገር ምንድን ነው? አዳም የተሰጠው ስልጣን፣ ነፃነት፣ ምርጫ የሚባሉ በጣም ወሳኝ ነገሮች የልጅነት ሀብቶች ናቸው እነዚህ። እነዚህ ነገሮች ሁሌም ለአዳም እየኖሩ ወይም አዳም እነዚህን እየኖራቸው እግዚአብሔርን እየመሰላቸው ወይም ልጁ ክርስቶስን እግዚአብሔርን እየመሰለ እግዚአብሔር ልጅ ወልደ እግዚአብሔርን እየመሰለ የሚኖርበት ሕይወት ነበረ። አዳም ግን የተሰጠውን ስልጣን እንደ ቅዱስ ጎርጎርዮስ ዘንዚናዙ አነጋገር በዕፀ በለስ ላይ የተቀመጠው ጉዳይ ምንድን ነው ያልን እንደሆነ ስልጣን ነው። ያንን ሀብት የነፃነት ሀብት እንዲጠቀመው የተሰጠውን ስልጣን ወይም ሀብቱን እንግዲህ ልክ አንድ አባት ለልጁ ገንዘብ ሰጥቶ የሚሰራውን ስራ ካልሰጠው ያው ገንዘቡ ይጠፋል። እግዚአብሔርም እንደዛ ነው ያደረገው። ያንን ነፃነት ሰጠው፣ ሀብቱን ሰጠው፣ ልጅነትን ሰጠው። ከዛም በኋላ ደግሞ የሚሰራበትን መስሪያ ጸበለስን ሰጠው ማለት ነው። ጸበለስ እንደነ ጎርጎርዮስ ዘንዚናዙ አነጋገር ወደፊት እንደውም የሚጠቀምባት አሁንም የተጠቀመባት ያለ ወደፊትም ሊጠቀማት የሚችል ነው። እንደ አንዳንድ ሊቃውንት ደግሞ በእግዚአብሔር ስም አልበላ ብሎት ነው እንጂ በራሱ በግሉ ልብላ ብሎ ነው እንጂ እግዚአብሔር ቢጠራ እኮ እግዚአብሔር የሚሰጠው ነው የሚል አቀራረብ አላቸው። በአጠቃላይ ግን ምንድን ነው አዳም ያለ እግዚአብሔር ዕፀ በለስን በላ፣ ያለ እግዚአብሔር ሞተ ማለት ነው። ሞት ማለት ከእግዚአብሔር መለይ ስለሆነ፣ ስለዚህ ከእግዚአብሔር ሲለይና ሞት ሲገጥመው አዳም እግዚአብሔር ግን አዳምን ፈለገው ነው። ንስሐ ላይ እዚህ ጋር ነው ያለው ትልቁ ጉዳይ። እግዚአብሔር አዳምን ፈለገው። ቅዱስ ዳዊት ፈልገኝ መርምረኝ ታገኘኛለህ ይላል። ማለት መፈለግ መመርመር የእግዚአብሔር ነው። ለዛ ነው እግዚአብሔር አዳምን ወዴት ትሄዳለህ ነው ያለው። ብዙ ጊዜ ንስሐ ላይ እኛ ራሳችን ወደ እግዚአብሔር የምንመጣ ነው የሚመስለን። ወደ ቤተ እግዚአብሔር ራሳችን ብዙ ደረት በመደለቃችን ብዙ እንባ በማጉረፋችን ያ እግዚአብሔርን ያስመልሰዋል፣ እንደው ወደ መሐሪነቱን ያንቀሳቅሳል የሚል አረዳድ ይኖረን ይሆናል። ግን እግዚአብሔር እርሱ ሁሌም አይኖቹን ከኛ ሳይነቅል እኛን እየፈለገ ነው ያየ ነው። አዳም ላይ እንደዛ ነው ያየ ነው። ስለዚህ ንስሐ መነሻው እግዚአብሔር እንደሆነ ሰጪውም እሱ እንደሆነ ልጅነት እንደሰጠው ሰጪውም እሱ እንደሆነ ማወቅ ነው። ስለዚህ እዚህ ላይ የምናገኘው ትልቁ ጉዳይ ምንድን ነው? እሱ ንስሐ ከእግዚአብሔር ከሆነ እግዚአብሔርን አይተን ነው ንስሐ የምንገባው ማለት ነው እንጂ ራሳችንን አይተን ወይም ራሳችንን ፈትሸን ወይም ራሳችን ላይ ደርሰን መርምረን አሃ ይሄን እንደዚህ አድርገናል ብለን በራሳችን ልናየው አንችልም። ያለ ፀሐይ ያለ ብርሃን ምንም ማየት እንደማይቻል ያለ እግዚአብሔርም ምንም ማየት ልንችል አንችልም። ስለዚህ ልክ በኃጢአት ውስጥ ለሚመላለስ ነፍስ መድኃኒቱ ክርስቶስን ማየት ነው። ለዚህ ነው ቅዱስ ዳዊት በመዝሙር 50 ላይ ኃጢአቴ ሁሌ በፊቴ ናት ይላል። ኃጢአቴ ሁሌ በፊቴ ናት ሲል እግዚአብሔር ሁሌ በፊቴ ነው ማለት እርሱን በማየቴ በእርሱ ብርሃንነት ራሴን አያለው የማለት ነው። ስለዚህ እርሱን ስናየው ነፃነታችንን፣ እርሱን ስናየው ከእርሱ ጋር ያለንን ግንኙነት እናያለን ማለት ነው። አዳም ያንን ማየት ነው ያልቻለው። አዳም ነፃነቱን እና ምርጫውን ነው ያጣው። እንግዲህ ኃጢአት ከሚያደርገው ነገር አንዱ በነፃነት ተጠቅሞ መምረጥ አለመቻልን ነው። ለዛ ነው ዕለት ዕለት የማልወደውን እሰራዋለሁ ያለው ቅዱስ ጳውሎስ። በኃጢአቱ ስንገባ የምንደጋግመው ግን ደግሞ መስራት የማንፈልገው ነገር በሕይወታችን ይኖራል። እንግዲህ ቅዳሴያችን እንደዚህ አይነቱን ሕመም ለማዳን የተሰየመ ከእግዚአብሔር ጋር የምንኖርበት ሕይወት ነው ማለት ነው። ስለዚህ ነው የመጀመሪያውን የቅዳሴ ክፍል የንስሐ የመገናኛ አንድ የመሆን ክፍል አድርገው አባቶቻችን ያስቀመጡልን ማለት ነው። ስለዚህ ወደ ቅዳሴ ስንመጣ ቅዳሴን ዝም ብሎ የተዘረዘሩ የንስሐ ዝርዝሮችን በመጥቀስ እንደተባልነው እግዚአብሔርን የሆነ አንዳንድ ሕጎችን ስናደርግ ወይም ሳናደርግ ወይም በሕግ ብቻ ቅዱስ ጳውሎስ እንዳለው እኔ አሁን በሕግ አልታሰርም ወይም ሕግ ሊያስረን አይገባም እንዳለው አይነት በሕግ ብቻ የንስሐን ሕይወት የምናየው ከሆነ ወይም ይሄን አድርጌያለሁ ይሄን አላደረኩም ብለን የምናየው ከሆነ ከእግዚአብሔር ጋር ያለንን የፍቅር እንቅስቃሴ የሚያስተው ነው ማለት ነው። ሁሌም ቢሆን ንስሐ
የሰሩትን ያጠፉትን ብቻ ሳይሆን ያላደረጉትንም ያልደረሱበትንም ጽድቅ እግዚአብሔርን መምሰል እየቻሉ ያልመሰሉበትንም ሕይወት ያደርሳል ማለት። በቅዱሳን ላይ የምናየው ቅዱሳን እኔ ኃጢአተኛ ነኝ ወይም እኔ በደለኛ ነኝ ሲሉ እግዚአብሔርን ከማየታቸው የተነሳ የልጅነታቸው ሕይወት በቂ እንዳልሆነ ክርስቶስን እንዳልመሰሉት ስለሚሰማቸው ነው። እውነትም ስለሆነ ነው። ክርስቶስን ሁሌም ባየን ቁጥር እናፍቃለን፣ እንደርስበታለን ብለን እዚህ ጋር እናቆማለን የምንለው ነገር እንዳልሆነ ማወቅ ነው የሚኖርብን። ስለዚህ በንስሐ የምናገኘው ነገር ምንድን ነው? የትላንትናው ሕይወት ዛሬም ቢሆን እየዳነ እንደሆነ ትላንት ነገም በዛሬ ውስጥ እንዴት ድህነት እንዳገኙ እንዴት እንደተጋጠሙ የምናይበት ነው። ብዙ ጊዜ ዳዊት ኃጢአተኛ ነው ወይም ደግሞ ምንድነው አዳም ኃጢአተኛ ነው እያልን ብንቆጥር አትናቴዎስ እንዳለው ነው። አሁን እናንተን ልንወቅሳችሁ አንችልም፣ እናንተ እኛን ናችሁ፣ እኛም እናንተን ነን እንዳለው አሁን የወቀሳ ጊዜ አይደለም። መውቀስ አንችልም፣ ምክንያቱም ትላንትናን ሄዶ የሚያነጻ ነው። በቅዱሳን ሕይወት ውስጥ የኃጢአት ወይም የበደል ጊዜ ነበራቸው፣ ግን አሁን እሱን አናስብም። ንስሐ ትላንትን አይቆጥርም። ዛሬን እና ነገን እና ትላንትን የሚያነጻ አዲስ አካሄድ አዲስ ኑሮ ነው ልንለው እንችላለን ማለት ነው። አጠቃላይ ወደ ቅዳሴ ስንመጣም ልክ ንስሐ አባታችን ጋር ሄደን የምናዘዛቸውን የምናደርጋቸውን ነገሮች እያሰብን በሱ በቃ ንስሐ ገብተናል፣ አሁን ደግሞ ወደ ቅዱስ ቁርባን ልንገባ ይገባናል ከሚለው ሳይሆን አጠቃላይ ከሕይወታችንን አኗኗራችንን የሚቃኘው መሆኑን ማወቅ ያስፈልጋል። ከመቅደስ ውጪ ወይም ከመቅደሱ ጀርባ ያለውን ቅዱስ ዮሐንስ አፈወርቅ እንዳስቀመጠልን እሱን የክርስቶስን ገላ ባዶን ገላ ትተህ የሚለምንህን ምስኪኑን ድሃ ትተህ እዚህ መጥተህ ይላል ቅዱስ ዮሐንስ አፈወርቅ የጽዋውን ልብስ ታሳምራለህ ይላል እና ይሄ ጽዋ ልብስ አያስፈልገውም። ይሄ ደም ማለት ነው። ጽዋ ልብስ አያስፈልገው፣ የሚያስፈልገው ያ ምስኪን ነው ይላል። ስለዚህ ሕይወታችን ከቅዳሴው በፊት ያለውን ቅዳሴ ይፈልጋል ማለት ነው። ከህዝቡ ጋር፣ ከወንድሞቻችን ጋር፣ ከአካባቢው ጋር፣ ከአጠቃላይ ከዓለም ጋር ያለን የፍቅር እንቅስቃሴ ነው ንስሐ ብለን የምንጀምረው አስፍተን እንጂ በዛች በጠበበች አረዳድ ከተጠቀምንበት የንስሐ ነገር መስፋቱ ሊቀር ነው ማለት ነው። ወደ ቅዳሴው ስንገባ ስለ ንስሐ አውርተናል። ንስሐ ምን ማለት ነው ብለናል። እንዴት ንስሐ ማድረግ እንዳለብንም ንስሐ ክርስቶስን የምንመስልበት ወይም አብዝተን የምናፈቅርበት አብዝተን ራሳችንን ለወንድሞቻችን ለእህቶቻችን ለአጠቃላይ ለህዝቡ ለህብረቱ የምንሰጥበት መሆኑን ማወቅ ነው የሚደረገው። ንስሐ እንደዛ ስለሆነ ንስሐ እንደዛ እንደሆነ ማየት ነው። እንግዲህ የምንገባው ከክርስቶስ ጋር አንድ ለመሆን ነው፣ ወይም ደግሞ የልጁን መልክ የክርስቶስን መልክ ለማምጣት ነው ብለናል። ዓላማው እሱ ነው። ያ ነው ከክርስቶስ ጋር አንድ ስንሆን ከህብረቱ ጋር ከቤተ ክርስቲያን ወይም ከአካሉ ጋር አንድ ስንሆን ነው ምንድን ነው እሱ በንስሐ ገብተናል የምንለው ወይም ድነናል የምንለው ማለት ነው። ስለዚህ በአጠቃላይ ቅድም በመነሻነት ካነሳ ነው አንዲት ጥምቀት እናምናለን ስንል በተሰጠን ስልጣን በዚች ንስሐ ክርስቶስን እየመሰልን አንድነትን እየፈጸምን ከህብረቱም ከክርስቶስም ጋር የምንኖርበት እንደሆነ ማስተዋል ነው። ሌሎቹን ደግሞ በዝርዝር እዛው ቅዳሴ ላይ ያሉትን ነገሮች ለማንሳት እንሞክራለን። እንግዲህ ወደ ቅዳሴው ስንመጣ ቅዳሴው በይዘት ቅድም እንዳልነው የቅዳሴው አቀራረብ የመጀመሪያውን ክፍል የንስሐ ክፍል ያደርጋል ብለን አንስተን ነበረ። እውነትም ነው። ቅዳሴው ሲጀምር እንግዲህ ብዙ ጉዳዮች አሉት። ቅዳሴው ላይ ግን የቅዳሴው ስርዓት የሚጀምረው አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ለቄስና ለዲያቆን ለሕዝብም ሁሉ የሚገባ በየጊዜው ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ይህ ነው ይላል። እንደ አባቶቻችን እንደ ግብፃውያን ስርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ በመጀመሪያ ይህንን ቃል በግድ ያንብብ፣ ከቅዱስ ምስጢርም የሚቀበሉም ሁሉ በማስተዋል ይህንን ይስሙ እንዲህም ይበሉ ብሎ ነው የሚጀምረው። ይሄ እንግዲህ ብዙ ጊዜ አባቶቻችን በቅዳሴ ጊዜ አይደግሙትም፣ ለምን እንደሆነ ግልጽ አይደለም። ግን ቅዳሴው ግን ያዛል። ይሄንን ቄስም ቢሆን ዲያቆንም ቢሆን ይሄንን የቅዳሴ የንስሐ ጸሎት የመጀመሪያውን ማለት ነው
ይድገሙ ነው የሚለው። ይሄ በግብፃውያን የሚለውን አንዳንድ ሊቃውንት ይቃወማሉ። የኛ ቤተክርስቲያን ከሶሪያ ነው፣ የባሲሊዮስ ይሄ የባሲሊዮስ ጸሎት ነው፣ ይህንን የሚመስል ነገር የለንም፣ ከግብፃውያን አይደለም፣ ግብፃውያን ናቸው ያስገቡት የሚሉ አሉ። ግብፃውያንም ቢሆን አይከፋም። ቄርሎስ እና አትናቴዎስ ናቸው የግብፃውያን አባቶቻችን። ግን እንደዚህ አይነት ክርክር እንዳለ ማወቅ ያስፈልጋል። አንዳንዶች ደግሞ ከ1918 በኋላ ነው እንጂ ይሄ ጸሎት በፊት ለፊት ያመጡት። ከዛ በፊት ግን በኋላ በአማኞች ቅዳሴ በሚባለው ውስጥ ነው ይህንን የሚያደርጉት። ወደ ቅዳሴ የሚመጡት ወደ ቁርባን ለሚመጡት የሚደረግ ነው። ይህን እንግዲህ ለይቶ ማወቅ ያስፈልጋል። ቅዳሴ ለንዑሰ ክርስቲያን የሚደረግ የመጀመሪያ ክፍል አለው። ሁለተኛ ክፍሉ ደግሞ ለአማኞች ብለን ልንለየው እንችላለን። እንዲህ ለሁለት ከከፈል ነው፣ ለንዑሰ ክርስቲያንና ለአማኞች ብሎ ከፍሎ ማስቀመጥ ይቻላል። ሌላም ማከፋፈል አለው፣ ግን ለዚህ እንዲመቸን ማለት ነው። እና በጥንቱ ቤተክርስቲያን ንዑሰ ክርስቲያኖች እንደነ ቅዱስ ቄርሎስ ዘኢየሩሳሌም ለንዑሰ ክርስቲያኖች የጻፈው ሌተሮች አሉት፣ ካቴቲካል ሌተሮች አሉት። እና እነዚህ ካቲካቲካልስ ሌተሮቹ ላይ የምናገኛቸው ነገሮች ምንድን ነው? በጥንቱ ንዑሰ ክርስቲያኖች ወደ ንስሐ ስለማይቀርቡ፣ ንስሐ ስለማይሰጣቸው፣ ያው ንስሐ ተቀብለው ወደ ልጅነት መጡ ማለት ነው፣ ቆረቡ ማለት ነው። እና ስለማይሰጣቸው ያኔ ይወጣሉ እና የንስሐ ጸሎት በዛ ሰዓት ነው የሚደረግ የሚል አቀራረብ አለው። ስለዚህ ለአማኞች ስለሚሆን ነው ንስሐ ወደፊት ያልመጣው ነው። የንስሐ ጸሎትንም በዛው ነው የሚተረጉሙት፣ በዛ በመጨረሻው ክፍል ነው። ልክ አሁን ዛሬ እንደምናየው ከእግዚኦታ በፊት ከሰራዊተ መላእክት በፊት ከሰራዊተ መላእክት በኋላ ከእግዚኦታ በፊት ሆኖ የምናገኘው ማለት ነው። ብቻ በአጠቃላይ ምንድን ነው ይሄ ቦታው አይደለም የሚሉ አሉ። ያው ለጠቅላላ እውቀት በዚህ ጉዳይ ስለሚነሱ ነገሮች ለመጠቆም ያህል ነው። እንግዲህ ወደ ምስጢሩ ስንገባ ግን ምንድን ነው የሚነግረን? ቅዳሴው አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ብሎ በመጀመር የሚነግረን ነገር ምንድን ነው የሚለውን ነገር ማየት ያስፈልጋል። እንግዲህ ቅዳሴው ሲጀምር ያነሳልን ነገር ምንድን ነው? የአብን የወልድን የመንፈስ ቅዱስን አንድነትና ሶስትነት በመናገር ነው። ማንኛውንም የአምልኮ ስርዓታችንን ስንሰራ ምስጢረ ሥላሴን ሳናነሳ አናደርገውም እና ቅዳሴያችንም የሁሉም የአምልኮ ራስ የሚባለው ወይም መክበበ ኩሉ ልንለው እንችላለን። መክበበ ኩሉ ልንለው የሁሉ ማዕከል መዲና ልንለው እንችላለን። የማህሌቱ፣ የሰዓታቱ፣ የሌሎችም የሊተርጂካል የሆነ እንቅስቃሴዎች ማዕከላቸው ራሳቸው ቅዳሴ ነው እና ቅዳሴያችን ምን ያስተምረናል? አንድ አምላክ በሚሆን አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ብሎ ነው የሚጀምረው። ይሄ የአብን የወልድን የመንፈስ ቅዱስን አንድነት ሶስትነት የምንናገርበት ነው። ቅዱስ አትናቴዎስ ሌተርስ ቱ ሰራፒዮን በሚባለው መጽሐፉ ማለት ነው አንደኛው ቻፕተር 28ኛው አንቀጽ ላይ ብናየው የምናገኘው እጅግ ድንቅ የሆነ ቃለ እግዚአብሔር አለ። እንዲህ ይላል ቅዱስ አትናቴዎስ፣ አብ ሁሉንም ነገር በወልድ አማካኝነት በመንፈስ ቅዱስ ይሰራል፣ በዚህም የቅድስት ሥላሴ አንድነት ይጠበቃል ይላል። ስለዚህም ከሁሉ በላይ በሁሉ በኩል በሁሉ ውስጥም የሆነው አንድ አምላክ በቤተ ክርስቲያን ይሰበካል። ከሁሉ በላይ እንደ አብ እንደ መጀመሪያ እንደ መሰረትነቱ እንደ ምንጭነቱ ነው። በሁሉ በኩል የሚለው ደግሞ በወልድ አማካኝነት ነው። ከሁሉ ውስጥም የሚለው በመንፈስ ቅዱስ ነው። ስለዚህ አብ ሁሉንም ነገር በወልድ አማካኝነት በመንፈስ ቅዱስ ይሰራል ይላል። ይሄ ምንድን ነው? ይሄ ደግሞ በቤተ ክርስቲያን ነው የሚሆነው፣ በቅዳሴ ነው የሚሆነው። የአንድነት የሶስትነት ነገር የሚነገረው በቅዳሴ ላይ ነው። ስለዚህ እዚህ ውስጥ የሚያሳየ ምንድን ነው? ቅዳሴው የአንድነትና የሶስትነት ነገር የሚነገርበት ነው። ቅዳሴው የእግዚአብሔር ነገር የሚደረግበት ነው እንጂ እንዲሁ በሰው አእምሮ ፈልቆ የሚፈስ ወንዝ አይደለም። የት መድረስ እንደሚታወቅ የት ይደርሳል ተብሎ የማይታወቅ ወንዝ አይደለም። ይሄ በእግዚአብሔር የተቃኘ እጅግ ደስ የሚል ወደ ጆሮ የሚገባ መልካም ዜማ ነው። መልካም ጥዑም የሆነ ዜማ ነው ልንል እንችላለን ቅዳሴ ማለት ነው። እና ስለዚህ የእግዚአብሔር አሰራር እንደሆነ ከእግዚአብሔር መሰረትነት የተገኘ እንደሆነ በእርሱ በእግዚአብሔር የሚመራ እንደሆነ ቅዳሴያችን ያሳየናል እንጂ በሰው ላይ የተንጠለጠለ ሰው የያዘው ወይ ጥሩ ዲያቆን ወይ ጥሩ ቄስ ወይ ጥሩ ጳጳስ የመራው ቅዳሴ አድርገን
ልንስትበት አይገባም ነው። እንግዲህ እዚህ ላይ የሥላሴን መጥራት በጣም በጣም በዋነኝነት የምንመለከተው ነው፣ ሚስጥረ ሥላሴን ማንሳታችንን ማለት ነው። እንግዲህ ሌላኛው እዚህ ላይ የምናነሳው ነገር በዋነኝነት ለቄስና ለዲያቆን ለሕዝብም ሁሉ የሚገባ የሚለው ነገር ነው። ብዙ ጊዜ በቅዳሴ ላይ ከማናስተውላቸው ወይም ከምንስታቸው ነገሮች አንዱ በቅዳሴ ላይ ቄሱን፣ ዲያቆኑን ወይም ጳጳሱን ተንቀሳቃሽ አድርጎ ሕዝቡን ደግሞ ማባረድ ነው። ወይም ሕዝቡ አይመለከተውም አይነት ወይም ሕዝቡም ደግሞ አይመለከተኝም፣ እኔ የቀደሱትን ለማየት የምመጣ ትርኢት ተመልካች ነኝ አይነት ነው የምዕመኑም አቀራረብ። ካህናቱም ደግሞ ቀሳውስቱም ደግሞ ብዙም ባለማስተዋል ሕዝቡን ያን ያህል አስፈላጊነቱ ባለማየት ቅዳሴያችን ላይ የሕዝቡ ድርሻ እየተተወ ይታያል። እና እዚህ ላይ የሚያሳየን ግን አጠቃላይ ሁላችንም በቅዳሴው ላይ ድርሻ እንዳለን ነው እንጂ ሕዝቡ ትርኢት ለማየት ቄሶቹ፣ ዲያቆናቱ ምን እያደረጉ ነው ብሎ ትርኢት ለማየት አይደለም የሚመጣው። እሱም የቅዳሴው ተካፋይ በቅዳሴው ላይ ያለ እንደሆነ ማወቅ ያስፈልጋል። እንግዲህ ስለዚህ የቅዳሴው አካል ነው ማለት ነው። የቅዳሴው ተሳታፊ፣ በቅዳሴው ላይ ድርሻ ያለው የሚለው ያለው ነገር ሊቀድስ የሚመጣ መሆኑን ማወቅ አለበት። ስለዚህ ሕዝቡም ለዚህ ሕይወት መዘጋጀት አለበት። ለዲያቆን ለቄስ ብቻ የተተወ ስርዓት የለንም። ይሄ ስርዓት ለሁሉም የተሰጠ እንደሆነ ማወቅ ይገባናል ማለት። ስለዚህ ቤተክርስቲያን ህብረታዊ እንደሆነች ማወቅ ይገባናል ማለት። ፍትሐ ነገሥቱም እንደሚያዘው ራሱም ቅዳሴ እንደሚያዘው የቅዳሴ ትርጓሜ ይነግረናል። ሕዝቡ መምጣታቸውን አረጋግጦ መኖራቸውን አረጋግጦ እንደ አንድ ልዑክ አይቶ ነው ቅዳሴ መግባት የሚገባው። አለያ ግን ቅዳሴውን እንደታጎለ ይቁጠር ነው የሚለው። ሕዝቡ እንደ አንድ ልዑክ እንደሚታይ ማሰብ አለበት። ምዕመናንም ቅዳሴ ስንቀር አንድ ቀዳሽ እንደቀረ ራሳችንን ማሰብ ይገባናል። ይሄ ወሳኝ ነገር ነው ማለት እዛ ውስጥ ተሳታፊዎች እንደሆን ማወቅ ይኖርብናል ማለት ነው። ሁለተኛው ክፍል እንግዲህ በአንቀጽ 2 ላይ የምናገኘው ወንድሜ ሆይ ኃጢአትን እያሰብክ በዚህ ልቦና ኑር፣ ይቅርታን ታገኝ ዘንድ ስርየትን ለምን የሚለውን ኦ እሆየ ሃሉ በዝንቱ ልቦና እንዘ ትሄሊ ኃጣውኢከ ወሰአል ስርየተ ከመ ትርከ ምህረተ የሚለው ማለት ነው። እንግዲህ ይሄ ወንድሜ ሆይ ኃጢአትን እያሰብክ በዚህ ልቦና ኑር የሚለው ምንድን ነው የሚነግረን የሚለውን ነገር ማወቅ ያስፈልጋል። ወንድሜ ሆይ የሚለው ነገር ወንድማማችነት እንደመጣ ቅዳሴው በወንድማማችነት ቃል እየጠራን እንደሆነ ማስተዋል ነው። ወንድሜ ሆይ ሲል ወንድም የተባለው ጌታችን መድኃኒታችን ክርስቶስ ቅዱስ ጳውሎስ ወንድማችን እንዳለው እርሱም ክርስቶስ ወንድምነቱን የበኩር ወንድማችን እንደሆነ እንዳሳየን በክርስቶስ በኩርነት በኩር የቤተ ክርስቲያን በኩር የሆነ ወንድማችን ክርስቶስ በእርሱ ያለ ካህን ወንድሜ ሆይ ብሎ በክርስቶስ አጠራር ይጠራናል ማለት ነው። ይሄ የሚያሳየው ምንድን ነው? ወንድምነት መፈቃቀርን፣ አንድ መሆንን፣ መቀራረብን ነው የሚያሳየው። ወንድምነት ቤተሰብ መሆናችንን ነው የሚያሳየው። በዚህ ውስጥ መተሳሰባችንን፣ አንዱ ለአንዱ መቅናቱን፣ አይመለከተኝም እኔ ለቅዳሴ እኔ የራሴን ብዬ እመጣለሁ የሚባል ነገር የለም። በቅዳሴ ውስጥ የራሴን ብዬ የሆነች ቦታ ተወሽቄ አንዳንድ ነገሮች ልና ተሰጦም ከሆነ መልሼ ማንም ሳያየኝ እመጣለሁ የሚባል የቅዳሴ አቀራረብ የለንም። ለማፍቀር፣ ሌላውን ለመፈለግ፣ ከሌላው ጋር ለመኖር፣ ወንድም ለማየት ነው የሚካሄደው ቅዳሴ ላይ። ስለዚህ ወንድሜ ሆይ ብሎ የሚጠራው የካህኑ አጠራር እጅግ ልብ የሚነካ ነው። እዚህ ውስጥ ምንድን ነው ቅዱስ ጳውሎስ በዕብራውያን 10 ላይ ለመልካም ስራ እንድንቀና እርስ በራሳችን እንተያይ እንዳለ አንዱ አንዱን ማየት አለበት። ምን እያደረክ ነው? ምን ውስጥ ነው ያለኸው? ከእግዚአብሔር ጋር ነህ ወይስ አይደለህም ብሎ መተያየትን የሚያሳይ እጅግ ድንቅ የሆነ አቀራረብ ነው እዚህ ጋር የምናገኘው ማለት ነው። እንግዲህ ሁለተኛው ክፍል
ስለ ወንድምነት እና በወንድምነት ውስጥ ስላለ ፍቅር፣ አንድነት ነው የሚያነሳው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 10 ላይ በወንድማማቾች ፍቅር እርስ በራሳችን እንዋደድ፣ በወንድማማችነት ፍቅር እርስ በራሳችን ተዋደዱ፣ እርስ በራሳችሁ ተዋደዱ ይላል። እዚህ ጋር ያለው ሐሳብ ምንድን ነው? ስንዋደድ ነው በንስሐ መኖራችን የሚታወቀው። አንድ ሰው ወደ መስዋዕቱ ሲመጣ ጌታ በወንጌል እንደተናገረው ማለት ወደ መስዋዕቱ ስትመጣ ባልንጀራህን ወንድምን የበደልክ እንደሆነ አስቀምጠውና ከባልንጀራ ጋር ተፈቃቀር ይላል። ስለዚህ የንስሐው ክፍል አንዱ ዋናው ምንድን ነው ያለ እንደሆነ መዋደድ ነው፣ መፈቃቀር ነው፣ ወንድማማቾች መሆን ነው። እኔ እንደወደድካችሁ እርስ በራሳችሁ ተዋደዱ እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋደድ ነው ምንድነው ማለት ነው። በመዋደድ ነው ወደ ንስሐ ሕይወት የምንገባው ማለት ነው። በጥንቱ ቤተክርስቲያን በመጀመሪያው ክፍል ምንድነው የሚያደርጉላቸው? መጻሕፍት እያነበቡላቸው ፍቅራቸውን፣ ወንድማማችነታቸውን እንዲያጠነክሩ ያደርጓቸው ነበር። ወንድሜ ሆይ የሚለው ነገር ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል እና እንዳለው ጳውሎስ በብዙ ወንድሞች መካከል በኩር የሆነውን ክርስቶስን እየመሰልን መልኩን እየመሰልን የምንኖርበት ሕይወት ነው ማለት ነው። እንግዲህ በዚህ ውስጥ ወንድማማችነት የሚታይበት ነው። በወንድማማች ፍቅር እርስ በራሳችን እንዋደድ እንዳለው ቅዱስ ጳውሎስ የሮሜ 12 ላይ ማለት ነው። በወንድማማችነት ፍቅር ነው እንግዲህ በዚህ የንስሐ ሕይወት የምንድነው ማለት ነው። ንስሐ ድህነት ወይም ንስሐ ገብተናል ወይም በንስሐ እንኖራለን ካልን ንስሐ የሚኖረው በፍቅር ነው። ምንድነው እሱ? ይሄ ሕይወት የፍቅር ሕይወት ያድናል ማለት ነው። አንድነት ያድናል ማለት ነው። አንድ መሆን፣ ሰውን መውደድ፣ ከሰው ጋር በፍቅር ለመኖር መምረጥ ነው ለኛ የሚጠቅመን። እንግዲህ ይህንን አንስተናል፣ ስለ ወንድምነት አንስተናል። የሚያድን ወንድምነት ነው ብለናል። ክርስቶስን መምሰል፣ እርሱ በኩራችን ወንድም ስለሆነ እርሱን እየመሰልን ራሳችንን እያዳንን በክሱ አዳኝነት እንኖራለን ማለት ፈቃዳችን በመስጠት። እንግዲህ ወደዚህ ወደ ሁለተኛው ክፍል ስንገባ ራስን መመርመር ነው። ቅዳሴው ላይ የምናገኘው ነገር ምንድን? ወንድሜ ሆይ ኃጢአትን እያሰብክ በዚህ ልቦና ኑር። ኃጢአትን ማሰብ ብዙ ጊዜ ከኃጢአት ጋር በተገናኘ ጉዳይ ብዙዎቻችን የምናስበው ኃጢአት ማለት ስለሰበርናቸው ሕጎች የሚሰማን ስሜት ሊሆን ይችላል እና የምንለካው ከተሰማን ኃጢአት ሰርተናል፣ ንስሐ እየገባን ነው ማለት ነው። ምክንያቱም ውስጣችን ስለተነካ ማለት ነው። በዚህ ውስጥ የምናየው ነገር ምንድን ነው? በእኛ ስሜት መነካት ነው እንጂ ንስሐ ያለው ከእግዚአብሔር መሰረትነት ላይ አይመጣም ማለት ነው። ይሄ ደግሞ ወደ ስሜት እና ወደ ግለሰብ የሚመራው ይሆናል ማለት ነው፣ ንስሐን ማለት ነው። ነገር ግን ቅዱስ ዳዊት በመዝሙር 139 ቁጥር 23 ላይ ኃጢአታችንን የሚያውቅ እርሱ ነው። አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ፣ በደሌንም በእኔ ውስጥ ብታገኝ እይ፣ የዘላለም መንገድ ምራኝ ይላል። አቤቱ መርምረኝ፣ ልቤንም እወቅ። የሚመረምረን እሱ ነው፣ የሚያየን እሱ ነው፣ የሚፈትነን እሱ ነው፣ መንገዳችንን የሚያውቅ እሱ ነው። እኛ ራሳችን ልናቅ አንችልም፣ ወይም መንገዳችን ልናቅ አንችልም። እርሱን አይተን በብርሃኑ ነው ብርሃኑን የምናየው። ብርሃን በጨለማ ያበራል ዮሐንስ በወንጌሉ ያለው ዮሐንስ 1 ላይ ማለት ወብርሃንሰ ዘውስተ ጽልመት ያበር ወያርኢ፣ ብርሃን በጨለማ ያበራል ያሳይማል ነው የሚለው። ብርሃናችን ክርስቶስ ነው የሚያሳየን እንጂ እኛ ራሳችንን ማየት አንችልም ማለት ነው። እንግዲህ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ ሰው ግን ራሱን ይመርምር ይላል። ሰው ራሱን መመርመር አለበት፣ ማየት አለበት። በእርሱ በእግዚአብሔር በእርሱ ብርሃንነት ማየት አለበት። እግዚአብሔር ብርሃን ሆኖ ካሳየን ወደ እርሱ ከተጠጋን ማየት ይኖርብናል። እንግዲህ ብርሃን የምንለው ነገር የሚደረጉት ነገሮች ነው በቅዳሴው ላይ። ለምሳሌ አሁን ቢቀርም በጥንቱ ቤተክርስቲያን ግን የኦሪቱን መጻሕፍት ከነቢያት ከዳዊት ከምሳሌ ከመዝሙር ይደግሙላቸው ነበር። ገና ወደ ቅዳሴ ዝግጅት በፊት ለንስሐ ወይም የንስሐ ዝግጅት እንዲኖራቸው መጻሕፍት ነበረ የሚኖረው ማለት ነው። ለነሱ የሚነበብ ነገር ማለት እና ቃሉ ደግሞ ለመንገዱ ብርሃን ይሆናል ማለት ነው። ስለዚህ ቃል ለመንገዴ ብርሃን ነው እንዳለው ቅዱስ ዳዊት
ቃሉ ብርሃን ሆኖ ሰዎች ወደ እግዚአብሔር እንዲሄዱ፣ ንስሐ ማለት ወደ እግዚአብሔር መቅረብ ከሆነ፣ ወደ እርሱ መሄድ ከሆነ፣ ወደ እርሱ መሄድ ደግሞ የማይቀር ነገር ከሆነ፣ ቅዱስ ብንሆን ብንነጻ፣ ነጽሮተ ስሉስ ቅዱስ እስከ 10ኛው ማዕረግ እንኳን ሰው ቢደርስ ወደ እግዚአብሔር አይደርስም። ስለዚህ ሁሌም እየተንቀሳቀሰ ሁሌም እየሄደ ወደ ክርስቶስ እየቀረበ ነው የሚኖረው ማለት ነው። ህይወቱ ይሄ ነው ማለት ነው። ስለዚህ በመጀመሪያው የቅዳሴ ክፍል የመጻሕፍት መነበብ፣ እነሱ እንድንሰማ የሚደገሙልን መዝሙራት እዚህ ጋር በጣም ወሳኝ ናቸው እና ለዛ ነው ይስማ የሚለው እዚሁ ቅዳሴ ላይ። የሚነበብለትም ለሚስጢር የመጣውም ሰው ይህንን ይስማ ነው የሚለው ቅዳሴው ላይ። አስተውለን ከሆነ ይሄ ሲነበብለት በማስተዋልን ይስሙ ነው የሚለው ይሄንን የሚነበበውን ነገር ማለት ነው። ሌላኛው የሚነሳውን ይቅርታን ታገኝ ዘንድ ስርየትን ለምን ይላል። እንግዲህ ንስሐ ዓላማው ይቅርታ ማግኘት ነው። እንዲያድርግ የነበረ ወይኔ ምን ይሻለኛል እንዲሆኜ ነበረ ማለት አይደለም። ስርየትን ለምኖ ስርየትን ለማግኘት መድከም ነው። ብዙ ጊዜ ወደ መዳኑ የማናዘንብልበት መንገድ አለ እና እንደሱ መሆን የለበትም። ይቅርታን ታገኝ ዘንድ ስርየትን ለምን ነው የሚለው ቅዳሴ። ይሄ ለክርስቲያኖች በጣም ወሳኝ ነው። እንግዲህ ያንን ቀራጭ እናየዋለን አይደል? በሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ በደሉን አውቆ ኃጢአቱን አውቆ ግን ደግሞ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ ብሎ የተገኘውን ያንን ደግሞ እናውቀዋለን እኮ አመጣጡ እኔ ይሄን ያህል ጸሎት ጸልያለሁ፣ በሳምንት 2 ጊዜ ጾማለሁ ያለውን ማለት ነው። እግዚአብሔር ግን ያንን ምስኪን ኃጢአቱን ያመነውን የቀራጭነት ሕይወቱን የተቀበለውን ሲቀበለው እናያለን፣ እናገኛለን ማለት ነው። ስለዚህ ቅዱስ ዮሐንስ በመልእክቱ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ኃጢአትን መናዘዝ መንጻትን ያመጣል። ዋናው ሐሳብ እንግዲህ እዚህ ጋር ነው ያለው። ምንድነው? ኃጢአትን ተናዘዝ ትድናለህ ነው። ሰው ኃጢአቱን ከተናዘዘ የማይድንበት ምክንያት የለም። እንግዲህ ምሕረትን ታገኝ ዘንድ የሚለው ይሄ ነው ወሳኝ ማለት ነው። ምሕረትን ታገኝ ዘንድ ንስሐን ለምን ማለት ነው። ወደ እግዚአብሔር መምጣትን ፈልግ የሚለው ነው ማለት ነው። እንግዲህ ስርየት እንደምናገኝ ማመን አለብን። ይቅርታን እግዚአብሔር እንደሚሰጠን በእርሱ ማመን አለብን። ተስፋ ማድረግ አለው። ይሄ ንስሐ ለዛ ነው። ተስፋ አለው፣ እምነት አለው። እምነት ማለት በእግዚአብሔር መታመን ነው። ይቀርበኛል ብሎ ማመን እሱ የሚርቅ ስላልሆነ፣ ተስፋም እርሱ ቀርቦ ከራሱ ጋር ያደርገኛል ብሎ ማሰብ ነው። ስለዚህ እዚህ ጋር ንስሐ የምንገባው ይቅርታ እንደምናገኝ በማመንና ተስፋ በማድረግ ነው የሚለውን ነገር ማየት ያስፈልጋል። የሰጠን ነገር ትልቁ ሀብት ልጅነት ስለሆነ ማለት ነው። እንግዲህ ሁለተኛው ሌላው ግን እንድናስተውል የተፈለገው ክፍል እዚህ ውስጥ ምንድን ነው? ስርየትን ለምን ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ የሚለው ነው። ዋናው ነገር ድህነት ያለው በተቀደሰው ስፍራ እና በዚህ በተቀደሰው ጊዜ ወይም ዘላለማዊ ወይም ደግሞ የነገረ መለኮት ሊቃውንት ኢተርናል ታይም የሚሉት የዘላለማዊ ጊዜ ውስጥ ገብተህ ለምን አትኖርም ነው። በክርስቶስ ዘመንነት ለምን አትኖርም ነው። ለምን ከዚህ ትወጣለህ? ከዚህ ከቅዳሴው ለምን ትወጣለህ? ድህነት ቤተ ክርስቲያን ውስጥ ነው ያለው። ይቅርታ የምትፈልግ ከሆነ መዳን የምትፈልግ ከሆነ በክርስቶስ አካል ውስጥ ነው እንጂ ድህነት ያለ ከቤተ ክርስቲያን ከወጣህማ ምን ድህነት አለ ነው። አምናለው እኔ በተቋም አልሰበሰብም፣ ያው ቤተክርስቲያን ተቋም አይደለችም እንደ ማሳሰቢያ እንደዚህ አይደለም፣ እኔ በግሌ ካመንኩኝ ምን ይገደኛል የሚል የቤተክርስቲያን አቀራረብ የለም። ትምህርት ቤተክርስቲያን ውስጥ ሆነን በክርስቶስ አካልነት ውስጥ እንደምንድን ማመን ይኖርብናል ማለት ነው። ስለዚህ ከቤተክርስቲያን ሳትወጣ በዚህቹ ቤተክርስቲያን ውስጥ ለምን በዚሁ ጊዜ በዚህ በቅዳሴው ሰዓት ለምን ይሄ ነው የመዳን ቀን ዛሬ ነው፣ እዚህ ድነት ውስጥ ግባ ማለት ነው። ከዚያ አትውጣ ነው ዋናው ሀሳብ እዚህ ጋር ይሄ ነው። ስለዚህ ከቤተ ክርስቲያን መውጣትና በቤተ ክርስቲያን ጊዜ ውስጥ መገኘት፣ በእርሱ በክርስቶስ ጊዜነት ውስጥ መገኘት፣ በእርሱ በክርስቶስ ቦታነት ውስጥ ማረፍ ነው የኛ ምርጫችን። ከቤተ ክርስቲያን ወጥተን ድነት የሚባል ነገር የለም ማለት ነው። ሌላኛው ንጹሕ መስዋዕት በሚያቀርቡበት ጊዜ ብሎ የሚያቀርበው ነው። በሚያቀርቡበት ጊዜ አንተ ለምን ትተህ ትወጣለህ? መስዋዕት እያቀረቡ ነው ስለ አንተ ማለት ነው።
ህዝቡ ነው እንግዲህ መስዋዕት የሚያቀርበው፣ ካህኑ ነው መስዋዕት የሚያቀርበው። ይሄንን ነገር ማስተዋል ያስፈልጋል። ሁላችንም አንዱ ለአንዱ ይኖራል ማለት ነው። በዚህ ቅዳሴ ውስጥ አንዱ ለአንዱ ይጸልያል። እርስ በራሳችሁ አንዳችሁ ለአንዳችሁ በጸሎት ተደጋገፉ እንዳለው ቅዱስ ጳውሎስ አንዱ ለአንዱ የሚደጋገፍበት፣ አንዱ ለአንዱ የሚያስብበት ነው የቅዳሴ። ስለዚህ ሌላው ጎንበስ ብሎ እየጸለየልህ እንድትድን እየተመኘ አንተ ለምንድን ነው በዚህ ጊዜ ከቤተ ክርስቲያን የምትወጣው? ከቤተ ክርስቲያን መውጣት ማለት በአካል መውጣት አይደለም፣ ወይም በአካለ እግር ከቤተ ክርስቲያን መውጣት አይደለም። በእግረ ህሊና፣ በአኗኗር፣ በንጽህና ህይወት መውጣት ማለት ነው። በአካል ብንኖርም በንጽህና ካልተመላለስን ያው ቤተ ክርስቲያን አታቀንም ማለት ነው። የለንም፣ አካሏ ውስጥ አልተገኘንም ወይም በብልትነት ውስጥ አንቆጠርም የሚለውን ነገር ማየት ያስፈልጋል ማለት ነው። እንግዲህ ስለ አንተ ከሚጸልየው መስዋዕቱን ከሚያቀርበው ካህን ጋር ራስህን አትለይ የሚለው ነው። ሌላኛው ደግሞ ስለ አንተ የሚቀርብና የሚጸልይ ካህኑን አትተወው፣ ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ የሚለው ነው። እንግዲህ ካህኑ ጸሎት የሚያቀርበው ስላንተ ነው። ስላንተ ነው። ካህኑ መሪያችን ነው። ቅዱስ ጳውሎስ በዕብራውያንና በዕብራውያን መልእክቱ ሊቀ ካህኑ ስላንተ ይጸልይልሃል ይላል። ካህኑ ይጸልያል፣ ካህኑ ይማልድልናል። ክርስቶስ እዚህ ውስጥ አለ። ክርስቶስ ይታያል። ክርስቶስ በእኛ ውስጥ አለ። ክርስቶስ በካህኑ ውስጥ አለ። ስለዚህ ለምንድን ነው የምንተታው? ካህኑን ለምን እንተዋዋለን? እርሱ ቅዳሴውን እየመራው ነው። ለምን ከቅዳሴው ትወጣለህ ነው የሚለው። ይህንን ወይም ከክርስቶስ አካልነት ወይም ክርስቶስ ከሚመራው ስርዓት ከትምህርቱ ለምን ትወጣለህ ነው። አንተ ሰው የኃጢአትን ስርየት ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል ይላል። ይሄ እንግዲህ ቤተ ክርስቲያን አገልጋይ እንደሆነች ያው የቤተ ክርስቲያን አንዱ መለያው አፖስቶሊክ ናት ወይም ሐዋርያዊት ናት እንደሚባለው ክህነታዊ የሆነ መልክ እንዳላትና እንደምትለምን ህብረቱ እንደሚለምን የሚያሳይበት ነው። ስለዚህ ህብረቱ እየለመነልህ ስለ አንተ እየተማጸነ አንተ ግን ከዚህ አንድነት ለምን ትወጣለህ እያለ ነው የሚያስቀምጠው ማለት ነው። ቁጥር 5 ላይ አንተ ስለምን ስራ ፈት ትሆናለህ? በዚህ ጊዜ በልቦና ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ። መራዊ ሰማያዊ በሚሆን ክርስቶስ ማኅተም የታተምክ ስትሆን ይላል። ስለዚህ አንተ ለምን ስራ ፈት ትሆናለህ? በዚህ ጊዜ በልቦና ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ። መራዊ ሰማያዊ በሚሆን ክርስቶስ ማኅተም የታተምክ ስትሆን ማለት ማኅተቡ ክርስቶስ ሲሆን ባንተ ላይ ያለው እንግዲህ ማኅተብ ያለው ሰው ስልጣን አለው ወይም የንጉሱ መልክ አለው። በሱ ያልፋል፣ ይሻገራል። ማኅተቡ ስላለው ይታመናል። በእርሱ ባለቤቱ ይታወቃል። የማኅተቡ ባለቤት ተስፋም አለው። ይደረግልኛል፣ ይሆንልኛል፣ ማኅተብ አለኝ ብሎ ማለት ክርስቶስ እንደዚህ ታትሞብህ ሳለ የመንፈስ ቅዱስ ቀለምነት ደግሞ የሚታይብህ ሆኖ ሳለ ለምንድን ነው እንዲህ የምትሆነው? በልጅነት ያገኘኸው ክርስቶስን የመምሰል ስልጣን እያለህ ለምን እንደዚህ ትሆናለህ? ከአንዱ ሀገር ወደ አንዱ ሀገር ለምን ትሄዳለህ? ቤተ ክርስቲያን ሀገርህ እየሆነች ሳለ ሀገሬ አትሁን ለምን ትላለህ ነው የሚለው። ለምንድን ነው ትታት የምትሄደው? መኖሪያህ እንድትሆን ለምን አታደርግም ብሎ ሰውን በሀሳቡ ከቅዳሴ ውስጥ የሚንከራተተውን ሰው ሲወቅስ ነው የምናገኘው። ቅዳሴ ውስጥ በሀሳብ በልባችን፣ በአይምሯችን፣ በውስጣችን የማንገኝ ከሆነ ያው እንግዲህ የለንም ማለት ነው። ወደ ሌላ ሀገር ሄደናል። ቤተ ክርስቲያን ሀገር እንድትሆን አልፈቀድንም ማለት ነው። የክርስቶስ ሙሽርነትንና በእኛ ላይ መታተሙንና ሙሽራ ሆነን እንድንገባ ወደ ቤተ ክርስቲያን አልፈለግንም ማለት ነው። ነገር ግን ይላል ቁጥር 7 ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች፣ ለዘላለም አንተ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። ቤተ ክርስቲያን ወደ ውጭ ታወጣሃለች። ቤተ ክርስቲያን የለህም፣ እዚህ በአካል አልተገኘህም። ስለዚህ ምን ታረጋለህ ብላ ታወጣሃለች ነው። እንግዲህ ታወጣሃለች ማለት ቤተ ክርስቲያን መቼም በአካል ትገፋናለች፣ አልፈልጋችሁም የእኔ ካልሆናችሁ ትላለች ማለት አለ። አንተ ስላልመረጥካት የለህም ማለት ነው። ከእርሷ ጋር የለህም ማለት ነው። በቤተ ክርስቲያን ውስጥ አልተገኘህም ማለት ነው። ይሄ በጣም ወሳኝ ነው። እንግዲህ ቤተ ክርስቲያን የሚስጢሩ ጠባቂ ናት።
ወይም ሙላቱ ናት። ቅዱስ ጳውሎስ ቤተክርስቲያን ሙላቱ ናት እንዳለ ማለት ነው። ቤተክርስቲያን አካሉና ሁሉም በሁሉ የሚሞላ ሙላቱ ናት እንዳለ ቤተክርስቲያን የክርስቶስ ሙላት ናት። እኛ ስንገባ የምንጨምረው ስንወጣ የምንቀንሰው ምንም ነገር አይኖርም በቤተክርስቲያን ላይ ማለት ነው። ምክንያቱም የክርስቶስ አካል ስለሆነች ማለት ነው። ይሄ ቅዱስ ጳውሎስ ኤፌሶን 1:23 ላይ ያስቀመጠው ነው። ብንመለከተው ግልጽ ነገር ነው። ሌላኛው ራሱ ጌታችን እኔ እንግዲህ በር ነኝ ብሏል። መውጣት መግባት በእርሱ ነው የሚሆነው። የሚያስወጣም የሚያስገባም እርሱ ነው። እርሱ ፍቅር እንደሆነ እንደ እርሱ ፍቅር ካልሆን ወጥተናል ማለት ነው። እርሱ እውነት እንደሆነ እንደ እርሱ እውነት ካልሆን ወጥተናል ማለት ነው። ይሄ መግባትና መውጣት መገፋትን የሚያሳይ ሳይሆን በሙላት ውስጥ መሳተፍ አለመቻላችንን ነው የሚያሳይ። ሙሉ ስለሆነች የሆነ ነገር እየሞላን አይደለም በቤተክርስቲያን ውስጥ ወይም የሆነ ነገር እየጨመረን አይደለም። እኛ ወይ እየቀረን ወይ እየገባን አይደለም። የሚሆነው ምንድነው? አለመሳተፋችንን ነው። ቤተክርስቲያን ታስወጣሃለች፣ ከሙላቷ አልተሳተፍክም እንደማለት ነው። ነገር ግን ቤተክርስቲያን ወደ ውጭ ታወጣሃለች፣ ለዘላለም አንተ ወደ እርሷ እንዳትገባ ይላል። ስለዚህ ቤተክርስቲያን ውስጥ ማንገባበት ሁኔታ አለ ማለት ነው። ክርስቶስ በር ከሆነ መግቢያም መውጫም ከሆነ እሱ በበሩ ላይ ደግሞ የተጻፈው የቅዱሳን ስም ከሆነ በቅድስና መኖር ከሆነ የሚከፈተው በዚህ በንጽህና ሕይወት ከሆነ ባዕድ በመካከሏ አይገኝምና ቤተክርስቲያን ታስወጣለች። ለቤተክርስቲያን ባዕድ እንሆናለን ማለት ነው። የቤተክርስቲያን አካል አንሆንም ማለት ነው። የክርስቶስ አካል አይደለም። ባዕድ ማለት እንግዳ አይደለም። እንግዳ ከሆነ እንቀበለዋለን። ባዕድ ግን ከአካሉ ውጪ የማያስፈልግ ማለት ነው። ኃጢአት ለቤተክርስቲያን እንደዛ ነው። አካሉ አይደለም፣ አካልም የለውም። ኃጢአት አካል አለው ተብሎ አይነገርለትም። ስለዚህ መውጣት አለ ማለት ነው። እንግዲህ ሙሽራዋ በመጣ ጊዜ ደጆቿን ትከፍታለች። ሙሽራዋ በመጣ ጊዜ ደጆቿን ትከፍታለች ይላል። ቤተክርስቲያን የምትጠብቀው ሙሽራ ነው። እንደ ክርስቶስ ያለ ሙሽራ። ክርስቶስ ሙሽራ ነው፣ ለቤተክርስቲያን የተዳረ ማለት ነው። ስለዚህ ቤተክርስቲያን እንደዛ ስትጠብቅ አምሮልኝ ተውቦልኝ በንስሐ መጥቶልኛል ብላ ስትጠብቅህ፣ ክርስቶስን መስልሃል በፍቅር በእውነት መጥተሃል ብላ ስትጠብቅህ፣ አንተ ግን ባዕድ ሆነሃል ነው። ስለዚህ እሷ ቤተክርስቲያን ግን ሙሽራዋ በመጣ ጊዜ ደጆቿን ትከፍታለች። ስለምታውቀው ሙሽራዋ እጮኛዋ ሙሽራዋን ትመግበዋለች። ባዕድ ግን ከእርሷ አይገባም አልተሰጠውምና። በቃ ከቤተክርስቲያን ባዕድ አይገባም። ኃጢአት የሆነ የእግዚአብሔር ያልሆነ ነገር ወደ ቤተክርስቲያን አይገባም። ለዛ ነው ወደ ጴጥሮስ በመጡ ጊዜ ማህበሩ ላይ ባዕድ ነገር ሊያስገቡ፣ ኃጢአት ሊያስገቡ፣ ገንዘብን መሰብሰብ፣ ለራስ ማሰብ፣ ራስን አለመስጠት የሚለውን ነገር ይዘው ሊመጡ ሲሉ ምድር ተከፍታ ነው የዋጠቻቸው። እነርሱ ገንዘባቸውን አስቀርተው ከዛ በኋላ ደግሞ ከማህበረ ምዕመናን ከቤተክርስቲያን ጋር ለመሳተፍ ሲሞክሩ ለምንድን ነው መንፈስ ቅዱስን የምታታልሉት? ይቺ ቤተክርስቲያን የመንፈስ ቅዱስ ቤተክርስቲያን ናት። ገንዘብ አስቀርቶ ራሴን ግማሽን ሰጥቼ ግማሽን ለወንድሜ አልሰጥም እንደማለት ነው። መሬት ተከፍቶ ነው ያወጣቸው። ስለዚህ ባዕድ ነገር በቤተክርስቲያን ማስገባት ለዘላለም የሆነ ፍርድ ነው የሚያመጣው። ራሱ ፍርዱ ደግሞ ምንድነው? መገፋት ነው። ጽድቅና ኃጢአት አንድነት ስለሌላቸው ማለት ነው። እንግዲህ ይሄ እንዳለ በዝርዝር የምናያቸው ነገሮች በጣም ምስጢራዊ ነገሮች ናቸው። እናንተ ደግሞ በዝርዝር በውስጡ በትርጓሜው ምስጢሩን እያያችሁ ትሄዳላችሁ። ዘሩን አንብበን ለዛሬ ያለውን ነገር እንጨርሳለን ማለት ነው። ወልደ እግዚአብሔር ዓለም ከተፈጠረ ጀምሮ ከሱ በቀር እንደሱ ያደረገው የሌለ እንግዳ ስርዓትን በዚህ ዓለም ሰራ። በሰርጉ ጊዜ በሐዋርያት ፊት ቅዱስ ሥጋውን ክቡር ደሙን ማዕድ አድርጎ ሰራ። ከእርሱ ይበሉ ዘንድ ያመነበትም ለዘላለሙ ይድን ዘንድ እንግዳ ስርዓት ማንም ይህን ያልሰራውን በሰርጉ ጊዜ መብል መጠጥ የሆነው ጌታችን ኢየሱስ ክርስቶስ ነው። ቅዱስ ሥጋውን ክቡር ደሙን የሰጠን አምላካችን ብሩክ ነው። የኃጢአት ማስተስሪያ ሊሆነን ለዘላለሙ እንድንበት ዘንድ ለእርሱ ምስጋና ይገባዋል ለዘላለሙ አሜን ይላል። እንግዲህ ማንም በሰርጉ ቀን እንደዚህ ያደረገ የለም። በሰርጉ ቀን ራሱን የሰጠ ማን ነው? በሰርጉ ቀን ራሱን የሚበላ የሚጠጣ አድርጎ የሰጠ ማን ነው? ከወልደ እግዚአብሔር ከክርስቶስ ውጪ ማለት ክርስቶስ ያመጣው እንግዳ ስርዓት ነው። እንደዚህ አይነት ፍቅር ራስን መስጠት ማንም ታይቶ አያውቅም፣ ታይቶበት አይታወቅም። ክርስቶስ ግን የተለየ ሙሽራ ነውና ጥሩ የሆነ ሙሽርነት እንዴት እንደሆነ ራስን በመስጠት እንግዲህ የአዲስ ኪዳን ሕግ መጦተ ሪስና አፍቅሮተ ቢጽ ነው። አፍቅሮ ቢጽ ነው፣ ወዳጅን መውደድ ራስን መስጠት ነው። እንዲህ ያደረገ ክርስቶስ ብቻ ነው። ማንም እንዲህ ያደረገ የለም ነው። ስለዚህ ክርስቶስ እንዲህ ስላደረገ ቤተክርስቲያን ደግሞ ይህን ስለምታውቅ ምን ታደርገዋለች? ትቀበለዋለች። እንዲህም የመጣውን ክርስቲያን ሙሽራ መስሎ የመጣውን ክርስቲያን
ለራሷ ትሰጠዋለች ራሷን ትሰጠዋለች ማለት ነው። የሚሆነው እንግዲህ እንዲህ ነው። ስለዚህ ወደ ቤተክርስቲያን ስንመጣ እንደ ሙሽራ ተዘጋጅተን አምሮብን ነፍሳችን ነጽታ በንስሐ ተመላልሰን ክርስቶስን በሕይወታችን አድርገን መሆን አለበት ነው። ሌላኛው ቀጣዩ የንስሐ ክፍል ነው። ከዚህ በኋላ እርሱን በሌላኛው ክፍል እናየዋለን። ለዛሬ ግን ይቆየን። አሜን። ወስብሐት ለእግዚአብሔር። ናሁ ወልድከ